በጣም ትልቅ ውይይት ነው የተካሄደው። ጠቅላይ ሚኒስትሩ ከሰጡት መልእክት አንዱ የዚህ የንግግር የውይይት ባህል መዳበር ያለ መኖር ወደ መጨረሻ ላይ አንስተው የነበረ ይሄ በጣም ምሁራኑ ማድረግ ያለባቸው ነገር ነው። ሁለተኛው ምሁራን በያሉበት ሁሉም ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ብቻ ሳይሆን ሁሉም ዩኒቨርሲቲ ራሳቸውን መፈተሽ እንዳለባቸው በድሮ አስተሳሰብ በድሮ አመለካከት ታጥረን ምናልባት እንደው ያልተመለከትነው ነገር ህብረተሰባችንስ አውቀናል ወይ እንዲህ የሚለውን ያነሱት ነገር ደግሞ እንዲሁ የሚከነክን ነው። ሌሎቹ ያው በዚህ በአርቲፊሻል ኢንተለጀንሱ ኤአዩ ሰፊ ነው፣ ከጥያቄም የተነሳው ሰፊ ነው፣ እሳቸው የሚያቀርቡት በጣም ሰፊ ነው። ይሄ ወደንም ጠላን ዓለም እየሄደ ያለበት መንገድ ስለሆነ በዚህ ረገድ ራሳችንን በዚህ ማዘጋጀት እንደሚኖርብንም መገንዘብ ይኖርብናል። በሁሉም ዘርፍ እያንዳንዱም ዜጋ ምሁራኑ ብቻ ሳይሆን ይሄ የመተጋገዙ የመደማመጡ በተለይም ከገጠር ህዝብ ጋር ከገበሬው ጋር ተጠግቶ መስራቱ እንዲህ አይነት ነገር በጣም አስፈላጊ እንደሆነ በጣም ነው እንደው አጽንኦት ሰጥተው የተናገሩት። እኛም በመሰረቱ ምናምነው ቀደም ብሎም በተለይ ግብርና አካባቢ ያሉ ሰዎች ሕክምና አካባቢ ያሉ ሰዎች ብዙ የሚሰሩበት ነውና ይሄ ለአገሪቱ እድገት ብዙ አስተዋጽኦ የሚያደርግ ይመስለኛል። በእውነት በጣም ትልቅ ነገር ነው። ምክንያቱም ጠቅላይ ሚኒስትሩ እንግዲህ የኢትዮጵያ መሪ ናቸው። እንግዲህ የአገር መሪ ለዩኒቨርሲቲ የሰጠውን ትኩረት ያሳያል፣ ግዝፈቱንም ያሳያል። እንግዲህ ጠቅላይ ሚኒስትሩም የሰጡት አቅጣጫ የዓለምን ሂደት በተለይ ከአለው ቴክኖሎጂ ጋር ተያይዞ የዓለምን ሂደት የሚከተል ዩኒቨርሲቲ መሆን አለበት ነው። ምክንያቱም ምን ያህል በዓለም ፍጥነት አካሄድ በተለይ ካለው ከቴክኖሎጂ ከኤአይ ጋር ተያይዞ በፍጥነት መሄድ እንዳለብን ወደ ውስጥ ራሳችንን ማየት እንዳለብን እና አላደም የአገሪቱ አዋቂዎችና ተማሪዎች እዚህ በአጋጣሚ ተገኝተን መምህርን ብንሆን እና የትምህርት ሁኔታ ብንመራ አውት ዜር ደግሞ በጣም ብዙ በእኛ ሌቭል ከኛም የበለጠ የሚያስቡ ሰዎችም ስላሉ ማለት ነው ሚክስ ማድረግ እንዳለብን የውጭን ማስተሳሰብ ለአስተሳሰብ ራሳችን መመርመር እንዳለብን ለአስተሳሰብም ግልጽ መሆን እንዳለብን እንደዚሁም ተወዳዳሪ መሆን እንዳለብን እና ተወዳዳሪ ከሆንን ደግሞ እና ራሳችንን በሚጠበቅብን መጠን እንደ ትልቅ ዩኒቨርሲቲ በዛ መጠን ግዝፈትን የሚያመጣ ስራ መስራት እንዳለብን አመራር የሰጡበት ሁኔታ ነው። መጀመሪያ የዩኒቨርሲቲው ላይ ትኩረት እንዳላቸው ያሳያል። ምክንያቱም ዩኒቨርሲቲ የእውቀት ምንጭ ነው፣ የእውቀት ቤት ነው፣ ምሁራን የሚያፈራ ነው፣ እንደዚህ ተምሳሌት ዩኒቨርሲቲም ነው። ስለዚህ እዚህ ላይ መገኘታቸው ለትምህርት የሚሰጡትን ትኩረት ትምህርት ደግሞ ለሀገር እድገት የሚሰጠውን ጥቅም የሚያሳይ ነው እና አይ ቲንክ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ዩኒቨርሲቲው ያለው ምሁር የተማረውን ቴክኒኩን ከተግባር ጋር አደባልቆ ያለውን ሪሶርስ አይቶ አካባቢውን ቃኝቶ ራሱ መፍትሄ የሚሰጥበትን መንገድ እንዲ መፈለግ እንዳለበት የተሰጡ አቅጣጫዎች ናቸው። ወዲያ ወዲህ የነበረው ምልልስ ማለት ነው እና አይ ቲንክ በጣም ኢንላይትኒንግ ነው። አስተሳሰብም ላይክ ለምሳሌ በብዛት ሪፍሌክት አድርገው ጠቅላይ ሚኒስትሩ ከተናገሩ ወጣቶች ከዚህ ዩኒቨርሲቲ የወጡ ወጣቶች በሚኒስትርነት በከፍተኛ ማዕረግ ላይ ያስቀመጣቸው በዲዛይን እንደሆነ ምክንያቱም አዲስ አስተሳሰብ አዲስ ክፍት የሆነ በአጥር ያልታጠረ ሜንታሊቲ የመውሰድ ሁኔታዎችን ሪፍሌክት ያደረጉትና ኢንላይትኒንግ ነው። አዲስ አበባ ዩኒቨርሲቲ ታሪክ በጣም ለሀገርም እድገት በቴክኖሎጂ በባህል በኢኮኖሚ በሁሉም መስክ ምሁራንን ያፈራ ትልቅ ተቋም ነው እና 75 ዓመት መድረሱ በጣም ያስደስታል። በእውነቱ ጠቅላይ ሚኒስትሩ ይህንን በዓል ለማክበር ተወያይ ሆነው ያቀረቡትም ደግሞ አስተያየት በጣም ብዙ ነገር የሚያስተምር ነው።
ያለፈውንም ያሁኑኑ ለወደፊትም የሚሆንን ለሀገሪቷ ጥቅም የሚሰጥ በትምህርት መስክ በቴክኖሎጂ ዓለም የደረሰችበት ለመድረስ እኛ መቅደም እንዳለብን መዘጋጀት እንዳለብን መፍራት እንደሌለብን እና ለዚህም ደግሞ ሚናቸው ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች እንደሆኑ የሚያሳይ ነው። የውይይቱም ሂደት በአወያዩም ነው ችሎታ ልምድ የአወያዩም የነበሩት ከዛም ነው የቀረቡትም ደግሞ ጥያቄዎች አስተያየቶች በጣም ጥሩ ናቸውና ተቀራርበን ምሁራን ምን አደረጉ የምሁራንስ ሚና ምንድነው የሚለው መጀመሪያ ራሳችንን ማስተካከል እንዳለብን እና የምሁራን ሚና ያው ለህብረተሰብ ማገልገል ነው። ተጠቃሚነቱ አጠቃላይ የሚሆነው ለሀገር ነው። የምሁራንን አስተዋጽኦ ያላቀፈ እድገት እንደማይኖር ደግሞ የምሁራን ደግሞ ተፈላጊነት በመንግስትም ያሳየን ነው በሚለው የገለጹልን ጥሩ ነው እና እንግዲህ ያየን የተወያየን የተቀራረብን ለሀገር የሚጠቅም ነገር እናደርሳለን። ለሀገር የሚጠቅም ነገር ምሁራን በአዲስ አበባ ዩኒቨርሲቲ ሳይሆን በሌሎች ዩኒቨርሲቲ ያሉት በየክፍለ ሀገራቱ በየኢትዮጵያ ክልላት ውጤታማ ስራ እንደሚሰሩ ወደ ህብረተሰቡ መቅረብ አለብን የሚለው እኔ ትልቅ ነገር ሆኖ አግኝቼዋለሁኝ። ህብረተሰቡ ወደኛ እንዲመጣ እኛም ወደ ህብረተሰቡ መሄድ አለብን፣ ቆመን መጠበቅ የለብንም የሚለው ጥሩ ነው እና መንግስት እንግዲህ ድጋፍ የማድረግ ስሜት እንዳለም ተረድቻለሁ።